ሰኒ ሰክራ ነበርና ለክብሮን ሁሉንም ነገር ነገረችው። ልጅነቴን አልኖርሁም እኮ እኔ ኑሬ አላቅም ትለዋለች። እናም ጠንካራ እንደሆነች ሲነግራትም ነበረ። ሰላም የተወደዳችሁና የተከበራችሁ በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን እናንተ ቪዲዮ ላይክ ቻናሉንም ሰብስክራይብ በማድረግ ጀምሩልኝ። እኔ ደግሞ ወደ እናንተ መምጣቴን ሁሌም እቀጥላለሁ። ኪራና ቅዱሴ ካፌ ተገናኝተው እያወሩም ነበረ። ቅዱሴ እኔ እኮ ቤተሰቦቼ መሬት ምርምር ነው የሚሰሩ ይለዋል። ኪራም አንተ እነሱ የተከበሩ ቤተሰብ እያሉ አንተ ለምንድነው ስራ አጥ የሆንህ ይለዋል። አንተ ነገሩ አይገባህም ከዚህ ጋር ብታውቁሙ ይሻላል ይለዋል። ምን ለማለት ፈልገህ ነው ሲለውም የኔ ቤተሰቦች እኮ በህይወት የሉም ለማለት ፈልጌ ነው ይለዋል። ኪራም ይሄን ማሳሰብ እኮ አልፈለኩም ነበረ፣ በጣም ይቅርታ አድርግልኝ። እኔ እኮ ይህን ጉድ ሁሉ ተሸክመህ እንዴት እኔን ታጽናናኛለህ? ምን አይነት ጠንካራ ሰው ነህ እያለም ያደንቀው ጀመረ። እኔ እኮ ያንተን ጉድ መስማት እንጂ የኔን ጉድ ተነግሬህ አላቅም። እኔ በዚህ ህይወት ውስጥ ያለፉ ሰው ነኝ እያለ ሁሉንም ነገር አንድም ሳያስቀር ነገረው። ኪራም በመደነቅ እኔ እኮ አለሁልህ፣ አይዞህ፣ በቃ አንተ ጠንካራ ሰው ነህ እያለ እብድና አውቆ አበድ ከማለት ውጭ እያደነቀውም ነበረ። በሌላ በኩል ደግሞ ሰኒና ምሩ እየተገናኙም ነበረ። ጽናትም ሆነው ሶስቱ ያወሩ ምን ሆነሽ ነው የጠፋሽ እያሉም ሲያፋጥጧት ነበር። እኔ የጠፋውበት ምክንያት ከራሴ ጋር እየተማከሩ ነበር፣ ብዙ ነገሮችን አስቤያለሁ ግን አልተሳካልኝም ትላቸዋለች። ምንም ነገር ሳትደብቂ ንገሪን፣ አሁን ሰው መቅረብ ጀምሬያለሁ፣ ሰው ልቀርብ ነው ትላቸዋለች። እነሱም ነገሩ ከባድ እንደሚሆንብሽ እናውቃለን ግን ሞክሪው እያሏትም ነበር። ኪራና ናሆሜ ሳሎን ላይ ነበሩ። እነሱ ምን ሆነው ነው ቀሩብን? ሴቶቹ እኮ የድሮ ታሪክ እያወሩ ነው ይላል ናሆሜ። ኪራም አፈፋ አድርጎ ሰኒ ከመጣችማ ነገ የማይመጡ ነገ የማይመለሱ እያሉ ያወሩም ነበረ። ጽናትና ምሩ ኩሽና ላይ ሆነው ኪራኮ አስፋልት ላይ ወይም ደግሞ መኪና ታክሲ ውስጥ አግኝቶ ልጅ ውለጅ እያለኝ ነበረ። የሆነ ሴት ልጅ አይቶ ውለጅ እያለኝ ነው። እሱንማ ሰርጋችን ሳይሆን አይሆንም እያልሁት እየተከራከርኩት ነው እያሉ እያወሩም ነበረ። እምሩን የመውለድ ብችል እኮ ባያመኝ ኑሮ እኮ የናሆሜም እናት አስደስታት ነበረ እያለች በዛው ብዙ ነገር አሰበች። ጽናትም ይሄን ላሳስብሽ ፈልጌ አይደለም፣ ሁሉም ነገር የሚሆነው የፈጣሪ ፍቃድ ሲሆን ነው ትላለች። በዛውም ወንዶቹ መጡ። ስትቀሩብን እኮ ምን ሆናችሁ ነው ብለን መጣን ይሏቸዋል። እናንተን ምን እናርገን እናስደስታችሁ ብለን ነው ትላለች። እናም እንደዚህ ያሉ የተቀላለዱ በሉ ሳሎን እንሂድ ተባብለው ሳሎንም ሄደው በሌላ በኩል ሰኒና ክብሮን ተገናኙ። ሰኒ መንገድ ላይ ስታየው ክብሮን ብላ በመጥራት ክብሮምዬ ምን ሆነ ነው በጆሮህ ነው ወይ የምትሄደው ትለዋለች። በፍቅር አይን ደስ በሚል ፈገግታ የአዲስ ትኩስ ፍቅር የታየባት ትመስላለች። ደስ የሚል አይተንባት የማናቀውን ጥርስ አሳይታናለች። ከዚህ ጋር ክብሮን አጥር ላጥር ስዘይ እንዳልነበረ ተመስገን ነው ለውጥ አለ ይላታል። አንተ ምን ሆነ ነው አትቀልደኝ እያለችውም ነበረ። አሁን ቤት ውስጥ ከምንገባ ለምን የምትወዲውን ካፌ አልጋብዝሽም ይላታል። ትኩስ ቡና ልጋብዝሽ ብሎም ካፌ ይዟት ሄዶ ነበረ። ካፌ ይዟት ከሄደ በኋላም ብዙ ነገር እያወሩም ነበረ። በመሃል ጓደኛው ደውሎ ነበርና ግብዣ ይጠራዋል። በዛ ላይ ሄድ በቃ አለችው። ደብሯት ነበር። ደብሮሻል አይደል ሰኒዬ አላት። አዎ ደብሮኛል አለችው። ስለዚህ ለምን አብረን አንሄድም ይላታል። ምን ልል ነው ትለዋለች። ጓደኛ ነዋ። እኔ ጓደኛ ነኝ እንዴት ትለዋለች። አዎ ጓደኛዬ ነሽ ይላታል። እና አይደለሁም ለማለት ነው ሲላትም ኧረ አላልሁም ትላለች። ልብሴን ልቀይረው ወይስ አልቀይረው ተባብለውም ልብስሽን ቀይሩ ተባብለው ሄደው ነበር። ከዚህ ጋር ነው ጨዋታው የጀመረው። ሰኒ ስትመለስ ግን ጥሩ ሁኔታ አልነበረችም። ሰክራ ነበረ። የተለየ ወሬ እዚህ ጋር የጓጓለትን ወሬ ያወራችሁ ነበር። እኔ እኮ ልጅነቴን አልኖርሁም ትለዋለች። ክብሮን ምን የልጅነቴን አልኖርሁም፣ ቤተሰቦቼ ችግርና መከራ ነው ይዘውኝ የከረሙ፣ ፍቅር እንዴት እንደሚያዝ እንኳን አላቅም ትላለች ሰኒ። አንቺ ጎበዝ ነሽ፣ ካንቺ ጋር እኮ የሚኖር ሰው በጣም ደስተኛ ነው እያለ ስለ ራሷ መልካምነትም ብቻ ግን ደስ የሚል ህይወት ኑሯት ግን ነገሩ እንዳልተስተካከለላት እያስረዳትም ነበረ። በስካር መንፈስ ሆነው ግን ብዙ ነገሮችን አውርተዋል። ብቻ ግን በነና መንፈስ ያልተመለሰለትን በስካር መንፈስ ብዙ ነገሮችን ማወቅ ችሏል። ክብሮን ከዚህ ጋር ደስ ብሎታል። በሩንም አንኳኩተው ወደ ጽናት ቤት ገቡ። ኪራ ነበር በሩን የከፈተው። ልጅቷ እንዲጨርቅ እስከምትሆን ድረስ ያጠጣሃት ለምንድን ነው ብሎ ይቆጣዋል። ባክ የሆነ ግብዣ ነበረ ከዛ ነው ጠጥተን የመጣ ነው ብሎ ለማስረዳት ሞከረ። ከውስጥ ሲገቡ ተሰብስበው አግኝታቸው ነበረ። እነ ናሆሜ ከቤት ነበሩና በአንድ ቀን ሌሊት እንዴት ነው ሁሉ ሰው በአንድ ላይ እንዴት ተገኘ ትላለች። እንዴት ነው የነ ኪራ ቤትም የነ ናሆሜ ቤትም በአንድ ላይ እንዴት ሊቀየር ቻለ? እንዴት ልንሄድ ቻልን ትላለች። አይ አፈፋ አድርጎ እኛኮ የእነምሩ ከነ ኪራ ቤት መጣው ነው እንጂ ከነሱ ቤት ሄደን አይደለም ይላታል። እነሱም ሁላቸውም በሳቅ እየሳቁ ነበረ። የተለየ ሳቅ እየሳቁም ነበረ።
እንዴት ትላለች ጽናት። እንዴት ክብሮንና አንቺ እንዴት ልትጠጡ ቻላችሁ? እንዴት ልትስማሙ ቻላችሁ? እያለች ጥያቄ ፈጥሮባታል። ጧትም ወደ ክላሷ እናስተኛት ብለው ከወሰዷት በኋላ አሟትም ነበረ። ጧት ስትነሳ ምን ሆኜ ነው ከባችሁኛል ትላለች። አሞሽ ነበረ ማታ አሞሽ ነው ይሏታል። እኔ እኮ ሁልጊዜ መዋረድ ነው፣ እኔ እኮ ሁልጊዜ ውርደት ብቻ ነው የተከናነኩት እያለች ነበረ። አሁን ኪራና ናሆሜ አይተውኛል ወይ ይቀልዱብኛል ወይ በመስኮት ወርውራችሁ አውጡኝም ትላቸዋል። ሰኒ መኝታ ቤት ብቻዋን ነበረችና ክብሮን መጥቶ ነበረ። ማታ ምን ተፈጥሮ ነው ብላ ስትጠይቀውም ማታ ደስ የሚል ጊዜ ነበረን ይላታል። ጠጥተሽ ነበረ ግን ስትጠጪ ሌላ ላይም ህይወት ውስጥ ነሽ፣ ሌላ ውስጥ ነሽ፣ ደስ የምትይ ሴት ነሽ ይላታል። እኔ እኮ ውርደቴን ተከናነኩኝ፣ ባንተ ፊት ቢሆን እኮ ምንም ችግር የለውም ነበረ። ናሆሜና ኪራ ሳቁብኝ እኮ ይስቁብኛል እኮ ትለዋለች። የሰከሩለት ማታ ክብሮን እህቷን አውርቷት ነበረ። የተከበረችና ሮል ሞዴል ናት የምትላትን እህቷን የተከበረችውን እህት በስካር መንፈስ ሆነው እንዴት ነሽ ደህና ነሽ ወይ ብሎ በማውራት ነገሩን ሁሉ ደበላልቆታል ክብሮን። ይህን ነገር ያላወቀችው ሰኒ ጧት ስትነሳ ግን እህትሽን እኮ አውርቻታለሁ ይላታል። እሱን ከነገራት በኋላ በሩንም ቢያንኳኳ አልከፈትለትም አለ። ጽናትም መጣ ሙንሽ ነው የጠፋሽብኝ ብላ በመሃል እያወራቻት ነበረ። እንዴት እንደዚህ ያደርጋል? እህትሽ እኮ ደጋግማ ስደውል እንዳትጨነቅ ብሎ ነው ያወራት። ስለዚህ ምንም ችግር የለውም በቃ ነገሮችን ሁሉ እናስተካክላቸዋለን አትናደጅ ትላታለች ጽናት። እኔ እኮ ነገሩ ነው አሁን ምን አይነት ምላሽ ልመልስ ነው? እህቴ እኮ በጣም ከባድ ናት ትላታለች። በዚህ መሃል ሆነው እየተጨቃጨቁም እያወሩም ነበረ። ጽናትም እየመከረቻት ነበረ። በሌላ በኩል ደግሞ ኪራና ናሆሜ ካፌ ሆነው ስለ ሰኒ እያወሩ ነበረ። ሰኒ እኔ እኮ ስትጠጣ በዛው ጨደደች ብዬ ነበረ፣ በዛው ቀወሰች አበደች፣ ስትጠጣም እሷ ድሮም ህይወቷ ያሰከራት ናት እያሉ እያማትም ነበረ። ድራማው ከዚህ ጋር ተጠናቀቀ። በሌላ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ። አብዝቼ ወዳችኋለሁ።